እንዴት አርጋ ፎከስ ታርግ? እንዴት እዚህ ጋር ብልጭልጭ ነገር ታያለች። ከዛ ላይ ምንም ማስታወሰው ነገር የለም ጋይስ ላይክ ሊትራሊ ማለት ነው። ያ ቪዲዮ ሲቀርጽ ምንም ፌልት ያደረኩት ነገር የለም። ምን እንዳጠጡኝ ራሱ አላውቅም ቱ ቢ ኦነስት። ከዛ ላይክ መቅረጽን ላይክ አመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር እሱ ትልቅ ጥፋት ቀለል አድርገህ ሳይሆን እሱ ትልቅ ጥፋት ነው። ሰላም የማዚ ዩቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በሌላ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ያው ምን ማድረግ እንዳለባችሁ ታውቃላችሁ። ከስር የኢንስታግራም ነው የቲክቶክ አካውንት ያለው በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ያው ኮሜንት ላይ አሳውቁኝ። ወደ ቪዲዮ ታገቢኛለሽ የኔ ፍቅር? አዎ ግን ልጅ አለኝ። ወይ ልጅ አለሽ? ደግ ፍቅር አይበልጥ። አንተስ ችግር ይዘው ወይ በኢየሱስ ያው ልጅ ነው ፈልፍለሽ እና አልቋል። በእኛ ምከረኝ ታዲያ ተበላችኋለሁ። ምን አይነት ጉድ ያለች እንደው ሞራይ ወሬኝ። አንተ ወዴት ነው የምትተኩሰው? ቅናት አለው እኮ በስተቀኝ በኩል ወደ በስተቀኝ በኩል ተኩስ። ተኩስ። ኧረ ጥራት ሰርጎበት ተኩስ ወደ በስተቀኝ በኩል። እየነገርኩት ትገለኝ አንተ ሻውራራ። ኧረ አሁንም ተማረክ ወደ በስተቀኝ በኩል ተኩስ። እኔ ምን ፈልጋችሁ ነው? እኔ ጉድ ምን ፈልጋችሁ ነው? ኃጢአት ታስገቡኝ? ፈጣሪ አላገባው አንድ ልጅ ጎልልኝ። እኔ ኃጢአት ውስጥ ለማስገባት በኢየሱስ ሾታውኩ ደጌታዬ ምን አረኩ? ያው ኑሮ ከማረረው ሰው ዞር ማለት አለባቸው። አለበለዚያ ያው ማረረው ሰው ምን ሊያደርግ እንደሚችል አይታወቅም። ስማ ናና አቤት ደደብ ነህ? አዎ ለደደብነት ማረጋገጫ አለ? አዎ አለ። ምንድን ነው ማረጋገጫ? ደጋረኩ ያኔ ፍቅር ታገኛለሽ? ፍቅሬን አስበላት። እየጠበኩሽ እኮ ነው ማሬ። አንቺ ለኔ ዮዮ እየጠበኩሽ በነቀናው ከሰማርኩ ለሰፋልሽ ከሰማኔ እየጠበኩሽ ነው የኔ ፍቅር ድምጽናሽ አማለርኩሽ። የኔ ፍቅር የኔ በጣም እኮ ነው የኔ ፍቅር። ወይኔ ፍቅሬን አስበላኋት። ኩፈኩ አበቦቼ ከመስኩ ለመለም ፍቅር። እንዴት አባቴ ነበር ግን ስኖር የነበረው እስከዛሬ? እንዴት እኔ ተአምር ነው ይመስለኝ ያላንቺ። ወይ እንኳንም ወደ ቤት የመጣሽ በጣም ከዓመት በላይ ምናምን አውቅሽ ነው ይመስለኝ። እሺ ብታይ አባቴ ነገር ነግርሃለሁ ያልኩት በዓል ደረሰ አይደለ? አዎ አቤት ለእናቴ ፍየል ልገዛላት አስቤያለሁ። የምር ሶፋም ልቀይርላታለሁ ብያለሁ። ወይኔ ልጅ ወለዱ እናትሽ። ያሁን ጊዜ ሴት እኮ ለራሱ ብቻ እኮ ነው ለእናትሽም ለቤተሰቧም ትጨነቅ። ስለሰጠኝ አመሰግናለሁ። እድለኛ እኮ ነው። በላይ ደግሞ አንተ አለህልኝ በደንብ ነው እንጂ ያለውልሽ። ይኸውልሽ ፍየሉንም ቢሆን ከብታራ ሄደን አብሬ አማርጥሻለሁ። ሶፋም ልትገዢ ስትይ ከለሩን አብሬ አማርጥሻለሁ እንዳታስቢ። አዎ እኔ እመርጣለሁ፣ አንተ ደግሞ ትከፍላለህ ማለት ነው። እንዴ እኔ ነኝ ተከም ገዛው። አዎ ለእናትሽ ፍየሉን የቤታችን ሶፋ እኔ እንደምቀይረው። እኔ የምልሽ ለእናትሽስ ቢሆን ፍየል ምን ያደርግላችኋል? እንዴ ባላል ወለዱ አይደል እንዴ?
ምን ማለት ነው? ፍየል ወለዷል እንዴ? አንቺ ፍየል አይደለሽ እንዴ? በአንድ ሳምንት ውቅ የቤትሽን ታጣም ከሰባት ዘር የመጣውን ቅንቅን ነው ያደረግ ሶፋ ልግዛልሽ በአንድ ሳምንት ውቅ አይደል? ፍየል ልግዛ ለባል እኔ አለ አንተ አለህልኝ ነበር ያልሽኝ። እኔ የለሁም የለሁም ያላንቺ የኖርኩባቸው ህይወት ብሎ እቺ ስለተጠየቅ ትሮጣለህ። አንቺም አበዛሽው። ግን የመረረ ፀጉር ቆራጭ ጋር ስትሄድ አንገቱን ቆርጦ እንዳይልከው እንጂ እዚህ ሀገር ላይ ፀጉር መቁረጥ የሚባል ነገር ነው ያስጠላኝ። እዚህ ቅማላሙ አለ ቅጫማሙ አለ። እንዴት ነው የሚቻለው? ናሲ ቶሎ ስራ ይወና ቸኩያለሁ። መጣ ደግሞ ግማታም የሆነ ሰውዬ። እሺ ምን ይኸውልህ ሎፌድ ስራኝ ሲዳኒ ቶሎ በል ሳክ። እዚህ ጋር በአመት አንዴ እየመጣችሁ ሎፌድ ሃይፌድ ምናምን ምንም ልምጣ ቶሎ ስራኝ በቃ እየከፈልኩ አንዴ ምሰራ። እስኪ ልይ መጀመሪያ ምንድነው እንደዚህ ያሳደግከው? ድሬድ ቤትን አስፈታው መጀመሪያ። ያማ አንዴ መቻደገና ስራኝ። እሺ ጽም ራሱ አንድ ድረስ በቃል አይደል እንዴ? እንዴት ነው የምቆርጥ? ምን ይመለከታል? እሱ አይመለከትም። ስማ ቶንዶሴ ይበላሻል። ንክች አላረግም ይሄን ፀጉር ለምን ረማን? እስኪ አደባባይ ወጣች። ይኸውልህ ቅማል አለብሽ እንዴ ላርገው? ይሄንን ሰው ያደማኝ እኮ እንዴ ያማል እንዴ? ስማ ይኸውልህ አንተ አይደለም እኮ የደማው ቅማሏ ሞታ ነው። እባክህ ስነ ስርዓት የለም። ዳውን ቶሎ ሰይል እንደ ቅማሎቹ ቶሎ ስራኝና ልሂድሽ ና ቶሎ በላ። ዮሴፍ ትረዳኛለህ? ኑሮ ተወዷል እና ይሄን ፀጉር በማሽን ንክች እንደማላርግ ደግሞ አስረግጠው እና በምን ልሰራኝ ነው? ይኸውልህ ቅማላምና ፀጉራቸው ለማውን ሰዎች አዘጋጅቻለሁ። ነካ 5 ብር ይቀንሳል። ነካ ላርገ አልፈልግም። በሱ በቶንዶሱ ስራኝ ብሬን ከፍያ ምሰረው ትበቃቀሳለህ እንዴ? ይሄን ፀጉር ይዘህ ንፍጣ በቃ አውጣልኝ ሰውዬ። ስንት ደንበኛ አለኝ ሰው እኮ ነኝ። እሺ እዚህ ጋር ይበጣጠስብኛል። ቅማሉን ባራገፍኩለት እዚህ ሀገርማ እናንተን ከምቆርጥ አንገቴ ቢቆረጥ ይሻለኛል። እሺ ኢባቶች ሁሉ ኧረ መጀመሪያ ራስን ፀጉር ቁረጥ እስኪ። ኦ ማይ ጋድ ቶሎ ከጨረስኩ ደውልሻለሁ። በቃ እሺ ተቀበልማ። ትናንትና ማታ አምሽቼ ገብቼ ትናንትና ማታ አምሽቼ ገብቼ ማያዛ መልሼ በልልኝማ። ተለቻት ምን ታርገው? በቃ አላማሽ ይሄ ነው አይደል? ትልቁ አላማሽ ይሄ ነው አይደል? እንደምታስበው አይደል ባባ? ይሄው የተመኘሽውን ነው የሚሰጥሽ። አዎ ሁላ ስትጫወት እኮ አላያትም። በቃ እንደዚህ ሰዓት ላይ ይመጣሉ መጥፎ ሳለ ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ። እኔንም አታልበኛል በጠላና በረጭ እያጠጣ ሰው አርገሹ አንቺ ብዙ ኧረ ማሰር ምንድነው? ዝም እኔ ተመለለ ነሞ ማሰር ይላል። በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ኧረ ፍቅር ዝም ሄሎ ደዛ ትካም ያጠገብ ማዘር አንዴ ጠብቁኝ። ማዘር ግን እንዲው ምን አገባሁት? መልስ ይሰጠኛል። እሺ በታክሲ እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደት አክብሬ እየመጣሁ ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሽ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ካንተ ወደ አንተ ሄደ ልጅ ራስ ብንትናል ኖርማል ነው መንገድ አይደል እንዴ? ይመች ጋቢና ሂሳብ ዙር እንጂ
ኧረ ጋሼ በእናትህ አሉ ግን ወንዶች እንደውም ብዙ ምንም አይሉም፣ ሴቶቹ ናቸው። ግን ሰው ካል አሁን በጣም ውድ ስለሆነ ሁሉም ሰው ካልኩሌት አድርጎ ምናምን ስለሆነ የሚወጣው ነው። በእነሱ መፍረድ አይቻልም። ጋይስ ነጭ ነገር አገኘሁ። በጣም ነው የሚጣፍጠው። ወተት ብየዋለሁ። ምንድነው ፊት ላይ ምንድነው? ወተት ብየዋለሁ። ወተት ምንድነው? ወተት በጣም ነው የሚጣፍጠው። ሁላችሁንም አቀምሳችኋል። አንድ ቀን እጋብዛችኋል። ሁላችሁ ከየት ነው ያገኘው? ከየት ነው ያገኘው? ከላሟ በጣም ነው የሚጣፍጠው። አንድ ቀን እጋብዛችኋል። በጣም ነው የሚጣፍጠው። ላማኑ ነረከስ እጋብዛችኋለሁ። አንድ ቀን በጣም ነው የሚጣፍጠው። ከላሟ ምንድነው? መልስልኝ። ከላሟ ምን ውስጥ ነው የወጣው? ከላሟ ምን ውስጥ ነው የወጣው? ከላሟ ነው። ላሟ አንደኛ ነገር ነው። እጋብዛችኋለሁ። የምር አርዳት ነው ማለት አርዳት ነው። ምንድነው? ከላሟ ነው። ላሟ ምን ስታረግ ነው ያገኘኸው? ይሄኛውን ላሟ ጋር ነው። እናንተም ታገኛላችሁ። መጀመሪያ ያገኘው ሰው እንዴት አገኘው? ምን ሲያደርግ እንዴት ሲሞክር አገኘው ነው። እንግዲህ እንደምታውቁት አብዛኛው ሳያውቃል ብዬ አስባለሁ። የሆነ ቴሌግራም ፔጅ አለ ይመስለኛል እና እዛ ላይ የራቁት ፎቶ እንዲሁም ደግሞ ሌላ ነገር ሲያደርጉም ቪዲዮ ተቀርጾ ይለቀቅባቸዋል እና አንድ ሌና ይመስለኛል ስሟ ፖስት ተደርጎባት የሰጠችው ምላሽ ነው። ብቻ እንዴት ነው ማይ ፍሬንድስ ያውቁት ነበርና የእነሱም ኤጅ ነበረ። ቴክስት አድርጊለት ምናምን ነገር ብለው ቴክስት አስደረጉኝ ምናምን። እነሱ ያውቁት ነበረ። ወስደው አገናኙን ምናምን ነገር። ከዛ ላይ ምንም አስተዋጽኦ ነገር የለም ጋይስ ላይክ ሊትራሊ ማለት ነው። ያ ቪዲዮ ሲቀርጽ ምንም ፌልት ያደረኩት ነገር የለም። ምን እንዳጠጡኝ ራሱ አላውቅም to be honest። ከዛ like the first thing that I did was like getting up in the morning እና just like ቤት ነበር መሄድ የነበረብኝ like ገባችሁ። ከዛ ላይ I didn't heard nothing from my friends ግን like እሱ ጋር ፎሎ እንደራረግ ነበረ እና he used to text me to meet up ምናምን ነገር stuff ግን like እኔ I didn't met him after that። እከሰዋለሁ ጋይስ እከሰዋለሁ። በትክክል ነው የምከሰው። ግን ለእናንተ ትንሽ ነገር ልንገራችሁ ብዬ ነው። አሁን እሱ እዚህ ሀገር አይደለም የሚኖረው ውጭ ሀገር ነው እና like አንቺ ከሆነሽ መጀመሪያ የፈለግሽኝ ምናምን ብሎ ነው። ግን like it's not about that ገባችሁ። መጀመሪያ ለምን ሪኮርድ ያደርገኛል? ፕላስ ደግሞ I was like በጣም እንዴት ራሱ like turned on እንደሆነ አላውቅም። at the moment ሰው እንደዛ ሆኖ ሰው እንዴት እንትን ሊልለት እንደሻለ አላውቅም። ብቻ ግን ይጋሽ ለእናንተ እንትን ለማለት ነው። በዛ ላይ I was bored ለዛ ነው የገባሁት ላይፍ። forget about that shit I'm gonna sue him። ፖስት አድርጌዋለሁ ስቶሪ ላይ አካውንቱ ምናምን ዲአክቲቬት አድርጎታል መሰለኝ። እወዳቸዋለሁ። ለማንኛውም ሰዓት የፈለገችኝ ምናምን ሊል ይችላል። ክራሽ ነበረብኝ ግን እንደዛ ማድረግ አልነበረበትም ምናምን ነገር። ያው የሰውነት ባህሪ የሰው ልጅ ሊኖረው ይገባል። ላይክ ዊርድ ነው በጣም ይሄ ነው። አልወድቅም። ውድቀቴን የምትፈልጉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ግን ያው መቼም አልወድቅም። እግዚአብሔር ስዩም አይደለም። አዲስ ዋነሴ በቃ ስዩም አይደለም። አሳያችኋለሁ። እንትን ለማለት እሞክራለሁ፣ ለማሳየት እሞክራለሁ። አሁን እሱ ልጁ እያለኝ ያለው መስጠት ፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ ስፔሻሊ if you're young ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን at the moment ያው እኔ like ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር። ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር። ምን ሰማችሁት ነው? ምንም ራሷን አታውቅም። ሲቀረጽም አታስታውስም። እንዴት ሮም ውስጥ እንደገባች አታውቅም። ያ ነገር እንዴት እንደተፈጠረ አታውቅም። ጠዋት ስትነሳ ነው ራሷን በዛ ሁኔታ ውስጥ ያገኘችውና ያ ምን ለማለት ነው ይሄን ያመጣት? ደግሞ ያንግ ናት ግን 18 ዓመቷ ነው። እንግዲህ እንደበሷ እድሜም ያላችሁ ዞሮ ከሷ ትልቅም ያለን ሴቶች ቢሆን ሴት መሆን በራሱ በጣም ከባድ ነውና ተጠንቀቁ። ስፔሻሊ መሰዋትመም ኢቭን ጓደኛም ማያውቃችሁ ሰው ማንም ከሩቅ ሰው መጥቶ ማንም ሰው መጥቶ አያጠቃችሁም።
የሚያውቃችሁ ሰው በዙሪያችሁ ሰው ጓደኛ ነው ቤተሰብ ምናምን መስሎ ነው የሚያጠቃችሁና ፕሊስ ተጠንቀቁ። እንግዲህ ያያችኋት እንደውም ልጅቷ ጠንካራ ስለሆነች ነው ማለት ሰልፍ ኮንፊደንስ ስላላትም ነው ወጣ እንደዚህ ማብራራት የቻለችው። ኢማጂን እንግዲህ በሷ ቦታ ሌላ ሴቶች ቢሆኑ ደግሞ ተሰብራ ምናልባት ራሷንም ልታጠፋ ትችላለች ምናምን። ፕሊስ ተጠንቀቁ። የምትጠጡትን የምትበሉትን ነገር ተጠንቀቁ። ወታችሁ ስትገቡ ክፍት ነገር በርግጥ አላውቅም የራስ ጓደኛ የምትሉትን ሰው መጠራጠር ከባድ ነው፣ ግን ተጠንቀቁ። ጊዜው ከፍቷል። ጓደኛዬ ነው ምንትነኝ ነው ምናምን የሚባል ነገር አይሰራም አሁን ላይ እና ልጁም ምላሽ ሰጥቷል። የልጁንም ላሰማችሁ በዚህ ላይክ መቅረጽን ላይ ካመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር እሱ ትልቅ ጥፋት ቀለል አድርገህ ሳይሆን ቀለል አድርገህ ሳይሆን እሱ ትልቅ ጥፋት ነው። እሱ ትልቅ ጥፋት ነው። ሙሉ ቴክስት ላይ ላይክ ሁሉም ላይ አም ሶሪ በመፈጠሩ ላይክ ሁሉም ነገር እሷ አሁን ብታወጥ ያወጣችው ስክሪንሻት ላይ ራሱ ላይክ ሙሉ ከሙሉ ቴክስት 5 ከ10 በላይ ሶሪ ብያታለሁ። እሷ ያወጣችው ስክሪንሻት ላይ ራሱ በመፈጠሩ ሪከርድ ማድረግ አልነበረብህም። አንደኛ ነገር ሪከርድ ካረክም ልክ ብሬክአፕ እንዳደረጋችሁ ዲሌት ማድረግ ነበረብህ። ስልክ ላይ እንዳለ እያወቅህ ለሰው ለመሸጥ መስጠት የለብህም። ምክንያቱም እቺ ልጅ ገርል ፍሬንድ እንኳን ባትሆን ምንም ቢሆን ኢሞሽናል ኢንቲሜሲ ነበራችሁ፣ ፊዚካል ኢንቲሜሲ ነበራችሁ ሁለታችሁ። ገብተዋል። እንደዚህ አይነት ነገር ማድረግ አልነበረብህም። ወይ ስልክህን ማደላለት በቃ እዚህ ጋር ጥፋተኛ ነህ አንተ። እኔ አልገባኝ ግን ሪከርድ ማድረጉ ብቻ ነው ግን ያሳሰባችሁ? እሷም ሪከርድ ማድረጉ ምናምን ነው በቃ ነው ቀድሞ ነገርስ እንዴት አደንዝዞ ትይዛት ገባ? እሱ ነው እኮ ዋና ፎከስ መደረግ ያለበት። ለምንድን ነው ሪከርድ ማድረጉ ላይ ብቻ ትኩረት ያደረጋችሁት? እሱ እኮ ይደለታል። ያደረገውስ እንዴት አድርጋ ፎከስ ታርግ? እንዴት እዚህ ጋር ብልጭልጭ ነገር ታያለች። እዚህ ጋር በሷ እድሜ ክልል በ2 ዓመት በ3 ዓመት የምትበልጣት ሴት ልጅ ዊጓን ተቀብታ ሜካፓን ተቀብታ ህይወቷን ቀይራ ስትደንስ ታያለች። ያቺ ልጅ ግን ለዛ ፌም ለዛ እንትን የከፈለችውን መስዋዕትነት አታውቀውም። ቪዲዮ ስሪ፣ ስለሊና ቪዲዮ ስሪ። ስለሊና ቪዲዮ መስራት ምንም አይጠቅማትም። ስለሊና ቪዲዮ መስራት የበለጠ ኤክስፖዠር ነው የሚሰጠው። ያልሰሙ ሰዎች እንዲሰሙ እና ያንን ቪዲዮ ፈልገው ሄደው እንዲያዩት ነው የሚያደርገው። ምንም የሚጠቅማት ነገር የለም። ለሊና የሚጠቅማት ነገር ቪዲዮዋ የተለቀቀባትን ቴሌግራም ቻናል ማዘጋት ነው። ቴሌግራም የለቀቀባትን ሰው ታጭ ነው ያልኩት። እንግዲህ ቬንት ነው ያረኩባችሁ። አይም ሶሪ ይቅርታ። ጆርዲ አሁን እዚህ ጋር ያሉት ሰዎች ራሱ ማስ ሪፖርት እንዲያደርጉ ማድረግ አንችልም? እንሞክር። እኔ እንደገና ልጁ የት ሀገር ነው ያለው? አሜሪካ ነው እንደ ያለው? ፎከስ መደረግ ያለበት የደፈራት መድፈሩ ላይ ነው። በእርግጥ እዚህ ሀገር አይደለም ሲመጣ የሚቀጣበት መንገድ ካለ አላቅም። ቢሆን አይነት መንገድ መኖር አለበት። ሪከርዱ ላይ ብቻ ፎከስ አታርጉ። ለምን ቀረጻት ብቻ የሚለው ላይ ዶክተር ነውና የእንጀራ እናቱ ጋር ታላቅ ቢፍ ተፈጥሯል። ምንድነው ሚስጥሩ? እንመልከት እስቲ። ነገሩ እንዴ ነው የጀመረው? አባቴ ልድረው ነው ሲሪየስሊ። ዛሬ ማታ ይገባል። አሁን ምንድነው ሳያገባ እንዲሄድ አልፈልግምና ሲንግል የሆናችሁ ካናዳ መኖር የማይደብራችሁ ካላችሁ እዚህ ጋር ዲኤም አድርጉልኝ። ታዲያ በዚህ ሰዓት ላይ ብዙ ቆነጃጅት እንስቶች እኛ አለ በሚሉ ሰዓት ላይ ከመሃላቸው አንዷ የሆነችው ቪነስ ብቅ ትልና እንደዚህ አይብሎ ነገር የለም እኔ የእንጀራ እናት ሆኛለሁ፣ የእንጀራ እናት ማፈላለግን አቁም፣ ቪዲዮን ይቅርታ ጠይቀ እንድታጠፋ ብላ ቪዲዮን ፖስት ታደርጋለች። ዶክተር ነውን ሜንሽን አድርጉልኝ እባክህ፣ ለአባትህ ሚስት መፈለግህን በትህትና እንድታቆም ጠይቀሃለሁ። ታዲያ ይህንን ያየው ዶክተር ነው አሃ አንቺማ ገና ቤቴ ሳገቢ እንዲህ ካወጥ ካረክሽኝ ቀጣይ ደግሞ ጎዳና ነው እንደ ድሮ ህይወቴ ጎዳና ላይ ወድቄ ተንከራተትኩት አይበቃም ወይ ሲል እንዲህ ብሎ መለሰላት። በ24 ሰዓት ውስጥ ይቅርታ ቪዲዮ መስራት አለብሽ። አንቺ ገና ፊርማሽ ሳይደርቅ ወይ ጎዳና ወይ አማኑኤል ነው የምታስገኝ፣ ወይ ጸበል ታስር እየተጠመኩ ነው ራሴን የማገኘው። ሰው እንዴት በገዛ እጁ ጠላቱን ይጠራል? አግብቷል ባይዘው አጋብተናል። ታዲያ በዚህ መሃል በይቅርታው በመጠባበቅ ላይ ሳለን የዶክተር ነው አባት
ለዶክተር ነው 500,000 ፎሎወር ከገባክ ይሄን መኪና ገዛላለሁ ወይ ይሄን መውሰድ ትችላለህ። ስለዚህ አይነት አባቶች በ10 ቀን ውስጥ ለ15 ቀን ላድርግልህ። በ15 ቀን ውስጥ 500,000 ፎሎወር ካገኘ እኔ ይሄንን ውድና ሌክዠሪ መኪና ስጦታ ሰጣለሁ። እስቲ እነሱ ብቻ ያስገቡክ፣ እነሱ መቼም አያስገቡክም መቼም ብሎ አባቱ በስላቅ መልክ ነው እንግዲህ በስላቅ መልክ ሰው ፍቅር ካለ ሞከረው። ታዲያ በዚህ ሰዓት ላይ እኛ ይቅርታውንና 500,000 ገብቶ መኪና ይዘናል ምን ጠብቃለን ብስንል ጀለት ጸበል ገባ ታስር እየተጠመኩ ነው እና ኃላፊነቱ በእኛ ላይ ወደቀ። ግን ዶክተር ነው ያላወቀውና ጸበል በገብቶ በቀረሳለ ያልተረዳው ነገር የእንጀራ እናቱ ቪነስ እዚህ በኋላ ይሄንን መኪና ለመውሰድ አይደለም ጀስት ፎቶ ለመነሳት ራሱ እኔን አስፈቅደህ ነው የሚሆነው። ጭራሽ ይቅርታ ስንጠብቅ መኪናው ተበላ። ጭራሽ መኪና ይሰጠዋል ብለን ስንጠብቅ ሳይድ ያደረግነው ይሄኛውን መኪና ልንሰጥ እሱም ደግሞ ጸባይን ካሳመርክ ምናልባት ነው አይደል? ጉድ እኮ ጋሽ ሚካኤልስ ምን አሉ እንደው የልጃቸው ጉዳይ ላይ እንደው ብዬ መለከት ዶክተር ነው እንግዲህ ምንም ላደርግ አልችልም። ጸባይን ካሳመርክ እሷ ከፈቀደች ነው ያንንም። ታዲያ ይሄ ልጅ ወገንታት ጎዳናም የወላ መኖሩ እንደገና ከዚህ በኋላ ጎዳና ቢወጣ ልክ ነው ስላላችሁ ከመንገድ ላይ አንስቶ ለራሱ እንደው ማስቲሽ ሊስብ ድጋሚ ወገንታት ያን ህይወት እኮ ጭራሽ ያሉትን ብናነሳ ጥሩ ነው። ታዲያ ይሄ ልጅ ፎሎ አርጋችሁ 500,000 ያስገብታችሁ እንደው የእንጀራ እናቱን ቅጠል እናርጋት። ሌላውን ንብረት እንኳን ይሁንሽ መኪናውን እንኳን ተይለት እንጂ እናቴ ተይለት ይበቃል። ከሆነ መኪና ራሱ 5 ነው ያለው ግቢ ውስጥ ከሆነ እንደው ለኔም አንዷን ተበላ በገዛችሁ እውነትም ጠላጠራ ወመን ሰላም ነው ሰላም ነው። ይሄ የምን ታክሲ ሰልፍ? የቦሌ ታክሲ ሰልፍ ነው። ለይቋላ ምን ነው የተኛው ልጁ ምን ሆኖ ነው እንጃ። እኔም ስመጣ እንዲሁ ነበር። አባ በኢየሱስ ስም ብሬን ተረጋጋ። ብሬን አምጣ። ታክሲ ሰልፍ ላይ ያለው አባ ስልኬን ማን ነው የወሰደው? በገዛ እጃችን ነው። ብሬን ኧረ በእናትህ ተረጋጋ። እኔ ጋር አይደለም። ኧረ እኔ ጋር አይደለም። አንተ የታክሲ ሰልፍ ላይ ተኝተህ ነው አሁን ከእንቅልፍ ነው። ቃሊቲ ታክሲ ነው? ኧረ አይደለም የቦሌ ነው። ወደ ቦሌ አይደል ልትሄድ ነበር? ስም ማን? የኔ ዳዊት ነው ስሜ። ኧረ በእናትህ ተረጋጋ። እኔ ዴቪድ ብሬስ ስልኬስ? ኧረ የምን አንተን ነው? ቅዠት ነው። ተረጋጋ። አረፍ በል። ለምን የምታለቅሰው? ለመታከሚያ ነው ያወጣሁት። ኧረ ቅዠት ከባንክ ቤት ገብቼ ነበር ፈርሜያለሁ እኮ 55,000 ብር እኮ ነው ያወጣሁት። ወይኔ ዘርፈውት ነው በእናትህ። ወይኔ ሲያሳዝን። ማን ዘረፈኝ? አደንዝዘው ነው። ፖሊስ ጥሩልኝ። ማን የትም እንዳትሄድ አንተ እኮ እሺ። እኔ ልቀቀኝ። አንተ ነው የወሰድከው። ኧረ እኔ አይደለሁም፣ በእውነት እኔ አይደለሁም። በእግዚአብሔር ብሬን ሰውዬ አባ ተረጋጋ። ይሄ አዲስ። ኧረ በእናትህ እኔ አሁን ነው የመጣሁት። ተረጋጋ። አረፍ በል። የመታከሚያ ብር እኮ ነው። ኧረ በእናትህ ተረጋጋ። በማርያም በድንግል ማርያም ይጃታል። ኧረ አባቴ ተረጋጋ። በጊዮርጊስ ስጡኝ ብሬን። ወይ በሽተኛ ነው የሚለው። በቃ እንሂድ እንዴ። ባንክ ገብቼ አውጥቻለሁ ብሩን። እጄን ልቀቀኝ። እሺ እንሂድበት። የት ነው የምትሄደው? በእናትህ ኧረ በቃ ና እንሂድ። ወይ ና እስኪ እኔ ያየሁትን ሲሆንማ ሁሌም ማየት አለብን። ምን አንተ ተኝተህ እኮ ነው። ብሬን ወስደህ የት ልትገባ ነው አንተ? የትም አልሄድም። ገላለሁ። እሺ ብሬን ስጡኝ። ኧረ በእናትህ ኧረ ልቀቀኝ ሰውዬ። የትም ምን ያርግሻው ነው ሰውዬ? በጣም በቃ ሌብነት ሌላ ሌቭል ላይ ደርሷል። እንደዚህ ያደንዝዘው እንደውም እሱን መንገድ ላይ ከመኪና ላይ ራሱ እንደዚህ ይወረወራሉ። ብቻ እግዚአብሔር ይጠብቀን እባካችሁ። ተው ስሩ። በእርግጥ ስራም የለም። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4ኛ ቀናችን ከ4 ሰዓት ከ4 ደቂቃ ሆኖናል። እንግዲህ ዛሬ ጎመን ወጥ ነው የምንሰራው። ጎመን ለጤና ጥሩ እንደሆነ ይታወቃል። ዳርዳሯን ቀንጠስ አድርገን ቀቅለን እንጠጣለን። አንቺ አምሻል ነው ምን አልነገርኳችሁም? ይሄ ደግሞ አጎቴ ነው። አበደች ልጅቷ። እንግዲህ ቡና የማቆም ዘመቻ ይቀጥላል። ሱስ ነቀል ብላ ነው የምትሄደው። ራስሽ ነቀልሽ። ነቀልሽ እኮ። አይ ጠጭ ቡና ይሻላል። በእርግጥ ቡናው ራሱ
ሺህ ምናምን ገብታል። ወጪው ራሱ ያስነቅልሻል። ወደ ሳይሆን በግድሽ ታቆሚያለሽ። ማቆምሽ አይቀርም። አይቻልማ። ኤኒዌይስ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ከስር የኢንስታግራም የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ያው ኮሜንት ላይ አሳውቁኝ። ሴቶች ግን ራሳችሁን ጠብቁ። በሌላ ቪዲዮ እስከምንገናኝ